ልዩ የበዓል ቅናሽ ከቴምር ሪል ስቴት ለሳር ቤት ከአፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንቶችን ከ40% ልዩ ቅናሽ ጋራ ለሽያጭ አቅርበናል። ከባለ 2 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ ቀሪውን በረጅም ጊዜ የአከፋፈል ሁኔታ ያለ ወለድ የሚከፍሉበት መንገድ የተመቻቸ። ለታማኝነታችን ከዚህ በፊት ገንብተን ያስረከብናቸው 7 ሳይቶች ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። የትግራይ ጉዳይ ጦርነቱን ለማስቀረት ትኩረት የሚሻ ልዩ ጉዳይ ነው ብሎ ልደቱ በጽሁፉ ላይ ያቀርበዋል። ልዩ ያለበት ምክንያት እየተላለቁ ከመፍረስ ስጋታችን ጋር ቀጥተኛ ግንኙነት አለው ብሎ ስለሚያስብ ነው። ቀጥተኛ ግንኙነት አለው። ያው ዞሮ ዞሮ እዛ አካባቢ ላይ ጦርነት የሚገባ ነው። እዛ ደግሞ ጦርነት ሲገባ ኤርትራን ያሳትፋል፣ ሌሎንም ያሳትፋል። ከዚህ አንጻር ይመስለኛል እየተላለቀ ይሄ ከሰጋው አደገኛ አውዳሚ ጦርነት ከፊት ለፊታችን አለ ካለው ጦርነት ጋር በቀጥታ ይሄ የትግራይ ጉዳይ ይገናኛል። ለዛ ነው ልዩ ጉዳይ የምሰጠው እንጂ የትግራይ ወይም የህወሓት ጉዳይ በተለየ ሁኔታ ስለሚያሳስበኝ አይደለም። እንደዛ ትረዱብኝ ብሏል። እረዳዋለሁ አለው ትግራይ ላይ የሚኖረው ጦርነት ወደ ኤርትራም ወደ ሱዳንም አጠቃላይ ቀጠናዊ ወደ መሆንም እድል ይኖራል። ያለውንም አሁን የኦሮሚያ ላይ አማራ ክልል ላይ ያሉ ጦርነቶችን የበለጠ ያባብሳል። ስለዚህ ቀጥተኛ ግንኙነት አለው። እኔም እምነት አለኝ። እዚህ ላይ ያቀረባቸው ነገሮች አሉ። አንደኛ ዋናው የሚያቀርበው ነገር የፌዴራል መንግስት አሁን ላይ ትግራይ ውስጥ ጦርነት የመፍጠር ፍላጎት አለው፣ ዳግም ጦርነት ውስጥ የመግባት ፍላጎት አለው የሚለው ያ ፍላጎት በጽሁፍ ውስጥ እንደቀረበው የፌዴራል መንግስት ፍላጎት ነው የሚመስለው። የፌዴራል መንግስት ነው አድርጎ የሚወስደው። ይሄም የሆነበት ምክንያት በመጀመሪያው ዙር ጦርነት ላይ አሳኳለሁ ብሎ ያሰበው ህወሓትን ከፖለቲካ ፓርቲነት የማጥፋት ፍላጎት ማሳካት ባለመቻሉ ምክንያት አሁን እንደገና ያንኑ አይነት ፍላጎት ይዞ ወደ ጦርነት ሊገባ ነው የሚል ያነሳው ነገር አለ እና ጦርነቱ ህወሓትን ለማጥፋት የፌዴራል መንግስት ካለው ፍላጎት ጋር የተያያዘ ነው ብሎ ያቀርበዋል። የአሁኑን በተወሰነ ደረጃ ልዩ የሚያደርገው ራሳቸው የትግራይ ልሂቃን ህወሓትን ምን እያሉ እየታገሉ በመሆናቸው ምክንያት ህወሓትን አሁን የፌዴራል መንግስት ብቻ ሳይሆን ማጥፋት የሚፈልገው ራሱ የትግራይ ልሂቃንም እየተባበረ ጭምር ነው። የአሁኑን ለየት የሚያደርገው ይሄ ነው። ግን ይሄ ስለሆነ የተለየ ውጤት አይመጣም። ምክንያቱም በህወሓትም በኩል እንዲሁ የተለየ ነገር አለ። የፌዴራል መንግስት ትላንት የነበሩትን አጋሮች አጥቷል። ህወሓትም ያለመከበብ ወይም ሲጅ ውስጥ ያለመግባት እድል አለው በኤርትራ በኩል መግቢያ ስለሚያገኝ። ስለዚህ እነዚህ ነገሮች ትላንት ከነበረው የተለየ አይነት የጦርነት ውጤት እንዳንጠብቅ ያደርገናል ይላል እና እዚህ ውስጥ በአብዛኛው የሚያሳስበው እነዚህ የትግራይ ልሂቃን ወይንም ደግሞ ህወሓትን በተለየ አይነት መልኩ ይሄ የፌዴራል መንግስት ፕሮጀክት ነው ያለውን እሱን እየተባበሩ ላሉ አካላቶች የሚያስተላልፈው መልእክት ነው። እነሱ ላይ በሙሉ ጥያቄ ስላለኝ በጥያቄ እና በአስተያየት ልሂድበት። አንደኛው ልደቱ አያሌው የመጀመሪያውን የጦርነት ሁኔታ ያየበት መንገድ ለኔ የሚዛን ችግር አለበት ብዬ ነው የማስበው። የሚዛን ችግር አለበት እና ለአንድ ወገን ያደላ ሳይሆን ቶታሊ የአንድ ወገን ትርክት ነው የሚል እምነት ነው ያለኝ። ምንድነው ህወሓትን የማጥፋት ፍላጎት ኖሮት ነው ወደ ጦርነት መንግስት የገባው። ህወሓትን በሽብርተኝነት ፈርጆ ህጋዊ እውቅናውን ሰርዞ አመራሮቹ ላይ የእስር ማዘዣ አውጥቶ ምናምን አይነት እንደዛ ነው ወደ ጦርነት ውስጥ የገባው። ይሄ ማለት
አገዛዙ ትግራይን በጫማው ስር ሳያንበረክክ እንቅልፍ ተኝቶ ለማደር የቻለ አይመስልም። የብልጽግና አገዛዝ ይህንን ፍላጎቱን ለማስፈጸም ሲል ህወሓትን በሽብርተኝነት ፈርጆ ህጋዊ እውቅናውን ሰርዞ በአመራሮቹ ላይ የእስር ማዘዣ አውጥቶ የራሱን አሸንጉሊት አስተዳደር ጭምር አቋቁሞ በህግ ማስከበር ስም ሁለንተናዊ ጦርነት በትግራይ ላይ ያካሄደ ቢሆንም እስካሁን ፍላጎቱን ማሳካት ግን አልቻለም። ያን አድርጎ አላሳካም። ስለዚህ አሁን በሌላ ደግሞ ዙር እንደገና የማሳካት ፍላጎት እየታየበት ነው። በዛ ፍላጎት ምክንያት ነው ትግራይ ውስጥ ጦርነት የሚጀመረው የሚል እይታ አለ። እዚህ ጋር በጣም ልዩነት አለ። አንደኛ ህወሓትን ለማጥፋት ፈልጎ ነው አገዛዙ ወደ ጦርነት የገባው ብለህ ስትናገር ህወሓትን ምን እያደረግከው? ላለመጥፋት ሲል ራሱን የሚከላከል አካል አድርገህ እያቀረበ ለኔ የሚገባኝ እሱ ኦኬ ህወሓትን የማጥፋት ወይንም ወደ ብልጽግና የመቀላቀል ፍላጎት አንድ ፍላጎት ሊሆን ይችላል። ግን ጦርነት ውስጥ ግን የተገባው በዛ ምክንያት ብቻ ግን አይደለም። ሚዛን ይጎለዋል። ለዛ ሚዛን ይጎለዋል። ይሄ የለውጥ ኃይል የተባለው አካል ስልጣን ላይ ከወጣ ጊዜ ጀምሮ የቲፒኤልኤፍ ሰዎች እንዳይጸና ከስር እንቅፋት ሲፈጥሩ ነው። ሌሎች እሱን ተከትሎ ያደረጓቸው ብዙም ነገሮችም ነበሩ። ቲፒኤልኤፍ ተከላካይ ብቻ አልነበረም። ጦርነቱ እንዲጀመር የራሱ አስተዋጽኦ ጭምር የነበረው አካል ነው። ተከላካይ ብቻም አልነበረም። እነሱ ያንን ነው የሚሉት፣ የመከተ ይሉታል። ጦርነቱ ያ ማለት የመከላከል ራስን የመከላከል ጦርነት አድርገው ነው የሚወስዱት። ሰልፍ ዲፌንስ የሆነ አካል ሊያጠፋን መጣ፣ እሱን መከላከል ነበረብን። ያ ደግሞ ተፈጥሯዊ ግዴታችን ነው። ያ ማለት ጦርነቱን በመጀመር ሂደት ውስጥ ምንም አይነት ኃላፊነት የለብንም፣ ተጠያቂነት የለብንም አይነት ነገር። በደንብ ድብን አድርጎ ተጠያቂነት አለ። በወቅቱ የነበሩ ነገሮችን በሙሉ በደንብ ስለማናቅ አንደኛውን አካል በተለየ ሁኔታ ተጠያቂ አናደርግም። በተወሰነ ደረጃ ሚዛን ለመጠበቅ እንሞክራለን እንጂ አሁን እኮ የልደቱ ሙሉ በሙሉ የፌደራል መንግስትን ተጠያቂ ሙሉ በሙሉ አንድን የፖለቲካ ስብስብ ለማጥፋት አስቦ አቅዶ የገባበት ጦርነት። ይሄ ዶክተር ደብረጽዮን ከሚሉት ምንም የተለየ ነገር የለውም። ይሄ ስህተት ነው። ሚዛንንም ያልጠበቀ ነው። አንዱን አካል ሙሉ በሙሉ ኃላፊነት እንዲወስድ የሚያደርግ ሌላኛውን አካል ከተጠያቂነት የሚያድን የአንድ ወገን ትርክት ነው። ግን በወቅቱ እንደነበረ ሰው ወደ ጦርነት ውስጥ እንዲገባ ቲፒኤልኤፍ እንደ ቲፒኤልኤፍ የሚሰራቸው ነገሮች ነበሩ። ኢቭን ለውጡን ካለ መቀበል ይጀምራል። ያን ካለ መቀበል እና እዛ ላይ የወጡትን አካላቶች በማስወገድ እንደገና ስልጣን ሁሉ የመያዝ ፍላጎት ሁሉ ነበር። ትግራይ ላይ ለብቻቸው ሄደው አቻ የመሆን ውጥረት የመፍጠር እንቅስቃሴ ነበራቸው። አንዳንድ አሁን ሆነን ስናስበው ምን አለ ቢቀበል ኖሮ ስንል የነበሩ አንዳንድ የሽምግልና ሂደቶችን ሲያጣጥል ነበር፣ ሲፎክሩ ነበር፣ ቶሎ ይጀመር እንጂ ሲሉ ነበር። ሰሜንን ዝን አጠቃ ነው ብለው የፎከሩት ራሳቸው ናቸው።
ይሄ መታወቅ መቻል አለበት። ግን አንድ አካል ነው ጥፋት ብዙ ነገሮች በራሱም የፌዴራል መንግስት እንደ ስጋት ስላያቸው አዲስ ሆኖ ለመታየትም ስለሚፈልግ የተቀየረ አዲስ መንግስት ሆኖ ለመታየት ስለሚፈልግ የሚያደርጋቸው የራሱ የሆኑ እንቅስቃሴዎች ነበሩ። እነሱም ከኛ ስር ወጥተህማ ልትመራን አይገባም የሚል ትዕቢት ውስጥም ሆነው የሚያደርጉት እንቅስቃሴ ነበሩ። ይሄ ለእኔ ሚዛን የሳተ የአንድ ወገን ትርክት ነው። አንድ እሱ ነው። ሁለተኛው ነገር የፕሪቶሪያ ስምምነትን በሚመለከት አሁንም ከልደቱ ጽሁፍ ነው የምጠቅሰው። አገዛዙ በዚያ የ2 ዓመት ህዝብ ጨራሽ ጦርነት 1 ሚሊዮን በሚገመት ህዝብ ላይ ዘግናኝ እልቂት ከፈጸመ በኋላ ፕሪቶሪያ ላይ በተካሄደው ስምምነት ከህወሓት ጋር እንደገና ለመታረቅ የሽብርተኛነት ፍረጃውን ለማንሳት አሻንጉሊቱን መስተዳደር ለማፍረስና ህወሓትን በፓርቲነት እንደገና ለማወቅ ተገደደ እንጂ እንደ ፍላጎቱ ህወሓትን ከምድረ ገጽ አጥፍቶ ትግራይን በቁጥጥሩ ስር ለማዋል አልቻለም። እዚህ ጋር ችግር አለበት። በሚሊዮን የሚገመት ህዝብ አልቋል። ነገር ግን አገዛዙ ብቻ የጨፈጨፈ የሚመስል ነው አቀራረቡ። እውነታው ግን ከዛ የተለየ ነው። የትግራይ ኃይሎችን በመጨፍጨፍ ሂደት ውስጥ ነበሩበት። በሚዛን መታየት አለበት። ነገሮችን በሙሉ ለአንድ ወገን አሳልፎ መስጠት ስህተት ነው። የራስን ችግር ማየት ያስፈልጋል። እንዲያዩ ማለት እውነታ ስለሆነ ነው። ሌላ የፖለቲካ ትርፍ ምናምን ተሰልቶበት ይባላል። እውነት ስለሆነ ቲፒኤልኤፍ ከደሙ ንጹህ አይደለም። ጦርነቱ እንዲጀመር በማድረግ ሂደት ውስጥ፣ በመጨፍጨፍ ሂደት፣ በወንጀል ውስጥ ተሳትፎ ነበር። እንደዚህ አይነት ነገሮችን ስናስታውስ፣ በእኔ እምነት ስናስታውስ አንዱን ወገን ብቻ ላይ ማተኮር ተገቢ ነው ብዬ አላስብም። ልደቱም ይህን ከምን አንጻር እንዳደረገው አላውቅም። ሚዛን የሳተ ነው ይሄ መከራ እና የፕሪቶሪያንም ስምምነት እንደዚሁ በተወሰነ ደረጃ ጽሁፉን አንብቤላችኋለሁ። በፕሪቶሪያ ላይ በተካሄደው ስምምነት ከህወሓት ጋር እንደገና ለመታረቅ የሽብርተኛነት ፍረጃውን ለማንሳት አሻንጉሊቱን መስተዳደር ለማፍረስና ህወሓትን በፓርቲነት እንደገና ለማወቅ ተገደደ ይላል። ኦፍኮርስ አብዛኞቹ ነገሮች አሉ። በፓርቲነት ለማወቅ አልተገደደም። አንዱ ጉዳይ አሁን እሱ ስለሆነ ነው። እውነት ለመናገር በፕሪቶሪያ ስምምነት የፌዴራል መንግስት ምንም አልተገደደም። ምንም። ይሄን ደፈር ብሎ መናገር ያስፈልጋል። ምንም የተገደደው ነገር ወደ ስምምነቱ እንዲገባ ኦፍኮርስ ጫና ነበር፣ ውስጣዊ ውጫዊ ጫና። ተገዶ ወደ ስምምነቱ ወደ ፕሪቶሪያ ሄዷል። ስምምነቱን ግን በሚመለከት ምንም የተገደደው ነገር ይሄን እኔ አይደለሁም ዶክተር ደብረጽዮን 2-3 ወይዘሮ ፈትለወርቅ 2-3 ስብሰባ ላይ እንዲህ ቦሬ የሰማነው ሳይሆን አደባባይ ላይ ወጥተው ሚዲያ ላይ ወጥተው የተናገሩ እንዳለ የጠቅላይ ሚኒስቴሩ ትዕዛዝ ነው ተጽፎ የመጣው። ይሄ እነሱ ናቸው። አንድም የኛ ፍላጎት አልተፈጸመም። አንድም የጠቅላይ ሚኒስቴሩን ፍላጎት እንድንፈጽም ነው የተገደድ ነው ያሉት ራሳቸው ናቸው። የሽንፈት ስምምነት ነው ብለው ነው የሚጠሩት።
ከነሱ በላይ ፍላጎታቸውን ከነሱ በላይ ጥቅማቸውን እኛ አናውቅም። ተሸንፈናል በፕሪቶሪያ ስምምነት ራሳቸው ናቸው ያሉት። እና ጦርነቱ አሸናፊና ተሸናፊ ነበረው። ቲፒኤልኤፍ ተሸንፏል። ምንም ያገኘው ነገር የለም። ምንም አሁን የሚጠይቃቸውን ነገሮች በሙሉ የፕሪቶሪያ ስምምነትን ለማፍረስ ሰበብ የሚያደርጋቸው እንጂ ምንም ያገኘው ነገር የለም። የፌዴራል መንግስት የሚፈልገውን በሙሉ አግኝቷል። እኔ ለዚህ መተንተን ይቻላል። ነገር ግን ከደብረ ጽዮን በላይ ምስክር ማን ሊሆን ይችላል? ህጋዊ የፓርቲ እውቅና አላገኙም። በዛ ስምምነት እንዴት ነው የሚያገኙት? እንደ አንድ የፖለቲካ ኃይል ታውቀዋል፣ ፈርመዋል። ኦፍኮርስ ከሽብርተኝነት እንዲነሱ ሆነዋል። ዞሮ ዞሮ ስትደራደረው እኮ ይሄን እንደምታደርግ ይታወቃል። ህጋዊ እውቅና ግን ሊያሰጥ የሚችለው ህጋዊ የሆነ ተቋም አለ። በዛ ሂደት ውስጥ ነው። እንደ ፓርቲ እንዲታወቁ ያደርጋቸውም የፕሪቶሪያ ስምምነት እና ከይዘትም አኳያ ልደቱ ያለው ነገር ስህተት ነው። ከዛ ውጪ የፌዴራል መንግስት በፕሪቶሪያ ስምምነት ሊሰጥ የተገደደው ነገር የለም። ሊሰጥ የህገ መንግስቱ አስከባሪ እንደነበረ ነው የቀረበው። ህገ መንግስታዊ ስርዓቱን ለመናድ ሲንቀሳቀስ እንደነበረ አካል ሆኖ ቲፒኤልኤፍ ቀርቦ ነው። ከዛን ቲፒኤልኤፍ ነው ይሄን አደርጋለሁ። የፌዴራል መንግስት ምንድን ነው የተገደደው ነገር? ሰብአዊ ድጋፎችን እንዲያቀርብ መደረጉ የግዴታ ነው? አንድ የፖለቲካ ግዴታ የለበትም። ሰብአዊ መብት ማቅረብማ እንደ መንግስት ያለበት ግዴታ ነው። ጦርነቱ ከቆመ ለምን ያስቀጥል? ድሮም ለጦርነቱ ነው የተጠቀመበት። ቲፒኤልኤፍ ምንም ያገኘው ነገር የለም። የፌዴራል መንግስት ተገዶ የሰጠው ነገር የለም። ተገዶ የተሰጠው ነገር የለም። በነገራችን ላይ አሁን ያለው ጊዜያዊ መንግስት ማለት ጦርነቱ በትግራይ ውስጥ በህወሓት በኩል ራስን ከማስተዳደር ጋር የተያያዘ ነበር። አሁን ነው አሁን የክልሉን ፕሬዝዳንት የሚሾሙ ጠቅላይ ሚኒስትሩ አይደሉ እንዴ? ከዚህ በላይ ማጣት ምን አለ? ከዚህ በላይ ሽንፈትን ማሳያ እንሞትለታለን ያሉትን ምርጫ አድርገው መንግስት ከመሰረቱ በኋላ ያንን መንግስት ከማፍረስ በላይ ሽንፈት ምን አለ? ምን ሽንፈት አለ? የአሸናፊም ተሸናፊም እኮ የለውም እኮ የሚባለው አንድም ካለማወቅ ሁለትም ደግሞ ለፖለቲካ ኮሬክትነስ ወይም ደግሞ የሆነ አይነት ነገር ለመፍጠር ሲባል እንጂ ሁኔታው እኮ ያሳያል። ሰው የሚረዳው ጉዳይ ነው። እና የፕሪቶሪያ ስምምነት አንድም የፖለቲካ እንደ ፖለቲካ ፓርቲነት አያውቅም፣ እንደ አማጺ ነው የሚያውቀው። ይሄን ይታ ነው እንደ አማጺ ነው የሚያውቀው። ሁለትም የፌዴራል መንግስት የተገደደበት ነገር እዛ ውስጥ ያለ ምንድን ነው የተገደደው? እንደውም በአብዛኛው ህወሓት ነው የነበረውን መንግስት እንዲያፈርስ ተገዷል። ትጥቅ ሊፈታ ተገዷል። እኚህ ነገሮች ግዴታ እኮ ያለበት እንደውም አከራካሪ ቦታዎች በፊት ላይ በፍጹም ሲል የነበራቸው ነገሮች አሁን ላይ በህገ መንግስቱ መሰረት እንዲፈቱ ተገዷል። ኢቭን ስማቸውን አከራካሪ እስከ ማለት ሁሉ ተገዷል። አሁን የሚጠይቃቸው ነገሮች በሙሉ እኮ የተገደደባቸው እኮ ናቸው። አሁን ወልቃይት ካልመጡ ይላል ፕሪቶሪያ ስምምነት ያንን አይልም። የፓርቲ እውቅና ካልተመለሰልኝ ፕሪቶሪያ አስገኝቶልኛል ይላል። ያንን አይልም። ሰበብ ነው እሱ። ብዙ ጊዜ ስለወራሁት አሁን የልደቱን ጽሁፍ ምክንያት አድርጌ ድጋሚ ለማውራት ብዬ ነው እንጂ ያንን አይልም። እና የተገደዱበት ነገር ብዙ
ያለ አይመስለኝም። ይሄን ቢያብራራልን ጥሩ ነው። ቅድም እንዳልኩት አንድ ጦርነቱ ህወሓትን ለማጥፋት የተደረገ ጦርነት ነው ብሎ መግለጽ ልብ አድርጉ። ልደቱ ያለው የፌዴራል መንግስትን ፍላጎት ብቻ ነው የገለጸው በጽሁፉ ላይ። እኔ ነኝ ትርጉም የሰጠሁት። ህወሓትን ለማጥፋት የተደረገ ካለው ፍላጎት ነው ከተባለ ምን እየተባለ ነው? አዘ ሴም ታይም ህወሓት ላለመጥፋት ሲያደርግ የነበረው ጦርነት ነው እንደማለት ነው። እዚህ ጋር የሚዛናዊነት ጥያቄ አለ። በወቅቱ የነበሩት ነገሮች ይህንን የሚያሳይ ነው የሚለው በደንብ አይ ቲንክ መብራራት ያለበት ነው። የፕሪቶሪያ ስምምነት መንግስት ኦልሞስት እኮ ልደቱ እኮ ያለው ተሸንፏል። በጦርነት ውስጥ ልደቱ እኮ ያለው መንግስት ተሸንፏል። ይኸውላችሁ እንደ ፓርቲ ሊያጠፋው ፈለገ፣ ጦርነት ውስጥ ገባ። ነገር ግን ያንን ማድረግ አልቻለም። እንደውም ፕሪቶሪያ ላይ ሁሉ ሄዶ ምን አደረገው? እንደ ፖለቲካ ፓርቲነት ከሽብርተኝነት አነሳው። እንደ ፖለቲካ ፓርቲነት ሊያቀው ሁሉ ተገደደ። ስለዚህ ምን ብሏል? እንግዲህ ጦርነቱ የማጥፋትና ያለመጥፋት ከነበረ ባለመጥፋት እንደውም ጭራሽ እንደ አዲስ እንዲያቀው በማድረግ ህወሓት ምን ብሏል? አሸንፏል አይነት ነገር ነው። ግን እንደዛ አይደለም። እነሱም የሚሉት እንደዛ አይደለም። ተሸንፈናል የሚል ትርጉም ነው እነሱ የሚሰጡት። እውነታውም ያ ነው፣ ተሸንፏል። ቲፒኤልኤፍ የትግራይን ህዝብ ሳያማክር ያለ ፍላጎቱ ያለ ፍላጎቱ በትግራይ ህዝብ ፍላጎትና ጥቅም ላይ ተደራድሮ ነው የተረፈው እንደዛ ነው። በትግራይ ህዝብ ፍላጎትና ጥቅም ላይ ሄዶ ፕሪቶሪያ ላይ እንደ ፓርቲ እንደ አንድ አማጽ እንደ መንግስት እንኳን ቢሆን ኦፍ ኮርስ የህዝቡን ፍላጎት ጥቅም ይወክላል ይባላል። እንደ አንድ አማጽ ግን የተደራደረው በምን ላይ ነው? በትግራይ ህዝብ ፍላጎትና ጥቅም። እሱን ሽጦ እሱን ክዶ ነው የተረፈው። እዛ ድረስ ተበቃ። አሁን ትንሽ ሞቅ ሲላቸው ነው ሰዋሰው እየፈጠሩ ወደ ጦርነት ለመግባት እየሞከሩ ያሉት። ልደቱ ግን አሁንም ከፓርቲነት በመሰረዝ እንደገና ወደ ጦርነት የፌዴራል መንግስት መግባት የፈለገ ነው። ምን ይላል? አነብላችኋለሁ ከሱ ላይ አሁንም እንደገና ይላል ማለት የፌዴራል መንግስት አሁንም እንደገና የህወሓትን እውቅና ለመሰረዝና የፕሪቶሪያው የሰላም ስምምነት ማክተሙን በአደባባይ በማወጅ ወደ አዲስ የጦርነት ትርምስ ሊያስገባን እየተንደረደረ ነው። ማን? የፌዴራል መንግስት። እዚህም ላይ የኔ ሐሳብ ሌላ በግልጽ ነው የተናገርኩት። ወደ ጦርነት ከተገባ ወደ ጦርነት መግባቱን የፈለጉት ቲፒኤልኤፍ የፌዴራል መንግስት አይደለም። የፕሪቶሪያ ስምምነትን በሰበብ በአስባብ እንዳይፈጸም ጋሬጣ የሆኑ እንቅፋት የሆኑ ያሉት እነሱ ናቸው። ከፓርቲነት መሰረዝ የፈለጉት ራሳቸው ናቸው። ህጉ እንደውም 2-3 እድል ነው የሰጧል። እነሱ ምንድነው ምን ፈልገው ካልተሰጠ እውነት አሁን ልደቱ እንደሚነግረን የመጣ ያለው ጦርነት መጨረሻው መጨረሻ እና ህወሓት እንደው ህጋዊ እውቅና ሳያገኝ ቀርቶ ቢሆን እሺ፣ ግን ምፈልገው አልተሰጠኝም በሚል እንደው ወደ እንደዚህ አይነት ጦርነት እኮ ቢገባ ልክ ነው። ፍጹም እኮ ሊሆን እኮ አይችልም። እና እንዲህ አይነት አካል ነው ሀገራዊ መፍትሄ በማቅረብ ረገድ ፍላጎት ያለው። እንደው መንግስት እንኳን ስህተት ሆኖ እንኳን ቢሆን ነው እኮ ማለት ሰጥቶታል ህጋዊ እውቅና ምፈልገው አይደለም ብሎ ነው። የ50 ዓመት ክብሬን አይመጥንም ብሎ ነው። የሱ ክብር እንዳይነካ
በልደቱ ግምገማ የመጨረሻው መጨረሻ እንዲደርስ መንገድ እየጠረገ ያለው ቲፒኤልኤፍ ክብሩ እንዳይነካ ነው ማለት ህጋዊ እውቅና አልተሰጠውም እንኳን ቢባል ኦኬ፣ ግን በመፈልገው አልተሰጠም። ለዚያውም ሄዶ ወስዶ ይዞ መጥቶ ከዛ በኋላ ነው አልቀበልም ብለው ህግ ሲወጣ ብራቮ ብሎ አሁን ምን እያለ ነው መንግስት? ህጉን ቀልብስ። አሁን እኮ ምን ሆኗል ጉዳዩ? አሁን መንግስት ህጉን ቢቀለብስ ምን ሊባል ነው? ህወሓት አስገድዶት ምናምን ሊባል። ምክንያቱም ሁለቱም የጦርነት ስነ ኦልሬዲ ህጉ ወጥቷል። ህጉ ሲወጣ ደብረጽዮንም ጌታቸው ረዳ ብራቮ ብለዋል፣ አልተቃወሙ። ከዛ በኋላ ሄዶ ራሱ በማመልከቻ ተቀብለዋል። ከዛን ምን አሉ? እኛን አይመለከትም። ህጉን ቢታይ ግን እነሱን ይመለከታል። እንዴት ነው የማይመለከታቸው? ሲያምጽ በህገ መንግስቱ ስርዓቱ ላይ አምፀው ነበር። አሁን ግን ያ በሰላም ፈተው ከፓርቲነት ተሰርዘው ስለነበረ አሁን የፓርቲ እውቅና አግኝተው በሰላማዊ መንገድ መንቀሳቀስ የሚችሉበትን እድል የሚፈጥር አዋጅ ነው። አዋጁም ይመለከታቸዋል። ራሳቸውን ነው የሚመለከተው። ለእነሱም ነው የወጣው። ወይ ሲወጣ አይ እኛ አልተሳተፍንበትም፣ ያጸደቁ አካል ውስጥ የኛ ተወካዮች የሉም፣ ይሄ እኛ ላይ የተጫነ ጉዳይ ነው ብለው እንትን ቢሉ የፍትሃዊነት ጥያቄ ነው። መንግስትንም ችግሩን እኮ ፍትህ የተባልከው አሸናፊነትህን ለማሳየት ሳይሆን በፕሪቶሪያ ስምምነት ማዕቀፍ ማለት በቃ በውይይት በሰላም ፍታ። ስለዚህ ከፍትህም አኳያ ከተስማማኸውም ስምምነት አኳያ እያደረግክ ያለው ነገር ልክ አይደለም ብሎ መውቀስ ይቻላል። አድንቀው በህጉ መሰረት ማመልከቻ ጽፈው ሪኮመንዴሽን ከፍትህ ሚኒስቴር ተጽፎላቸው ሰርቲፊኬቱን ወስደው ከዛን ምን አሉ? እንፈልገው አሁን በዚህ ምክንያት ጦርነት ቢገባ ጦርነቱን የፈለገው የፌዴራል መንግስት ነው ሊባለው ለኔ ፌር አይደለም። ለኔ ፌር አይደለም። አንድ እሱ ነው። በዚህ ምክንያት ከተገባ ነው ምን ችግር አለው? በቃ የያዙትን ይዘው ለሰላም ስንል ለሀገር ስንል ህዝባችን ድጋሚ እንዳያልቅ ስንል ክብራችንን ባይመጥን ባንፈልገው ግን ይሁን ብለን አደረገን። ልክ የፕሪቶሪያ ስምምነት የሽንፈት መሆኑን አውቀን ግን ተኩስ ስለሚያስቆም ብቻ ተቀበል ነው እንዳሉት ይሄን መቀበል ለምን ከበዳቸው? ለምን አይቀበሉትም? ለምን በዚህ ምክንያት ጦርነት ውስጥ ካልገባን ይላል። ቢቀበሉትም ችግር የለም። ግን ደግሞ እውነታው ደግሞ እሱም አይደለም። ወደ ጦርነት እንገባበታለን እያሉት ያለው ጉዳይ ከህጋዊነት ጋር የተያያዘ አይደለም። ምን ብለዋል እነሱ? ይሰርዙት፣ አንፈልግም። እሱ የኛ ዋነኛው ጥያቄያችን ምዕራብ ትግራይ ነው። አካባቢው ወደኛ መመለስ አለበት። ስለዚህ ትግራይ ውስጥ ጦርነት ከተጀመረ እንኳን የሚጀመረው በዚህ ነው። መታየት ያለበት ይሄ ጉዳይ ላይ ነው። የአከራካሪ ቦታዎች ወልቃይት፣ ምዕራብ ትግራይ የማን አቋም ነው ወደ ጦርነት የሚወስደው? መንግስት ያልሰራው ነገር አለ። ስራ አንድ ነገር፣ እሱም ባለመስራትህ ተፈናቃዮች አልተመለሱም አንድ ጥያቄ ነው። እሱ መጠየቅ። ህወሓት ግን ጥያቄው እሱ አይደለም። የህወሓት ጥያቄ አካባቢዎቹ ወደኛ ካልመጡ ልደቱ ይሄንን ነው ግልጽ ማድረግ ያለበት። የማን አቋም ወደ ጦርነት ይወስዳል? የፌዴራል መንግስት አካባቢዎቹ የራሳቸውን ጊዜያዊ መንግስት ለጊዜው ያቋቁሙ፣ ተፈናቃዮቹ ተመልሰው በጀቱን ምኑን የሚያስፈልገው ነገር የፌዴራል መንግስት ይስጥ። ከዛ በኋላ ወቅቱ ሲፈቅድ ሪፈረንደም በማድረግ ችግሩን ለዘላቂነት መፈታበት ሁኔታ ይፈጠራል። ለጊዜው ግን በዚህ እንፍታ ነው የተባለው።
ለዚህ የሚሆን ነገር ምቹ ሁኔታ ፈጥረሃል አልፈጠርክም ሊጠየቅ ይችላል። መቼን አደረክና መቼን አደረክና ሊባል ይችላል። አሁን ግን ጥያቄው እሱ አይደለም። ጥያቄው ከናካቸው አካባቢዎቹ ይምጡ። ስለዚህ የማን አቋም ነው ወደ ጦርነት የሚያስገባው? የማን አቋም ነው? የፓርቲው እውቅና ፈልጎም ብለዋል እነሱ። እውነት ለመናገር አሁንም እሱ በአጭር ጊዜ ውስጥ ወደ ጦርነት አይከትም። ነገ ምርጫው ሲቃረብ ያኔ ተሳተፋለሁ አልሳተፍም። አሁን ግን ያለው ሁኔታ በቅርብ ጊዜ ውስጥ ወደ አልታወቀ አይነት ነገር ውስጥ ልንገባ የነ ዶክተር ደብረጽዮን አቋም ነው የጦርነት አቋም እሱ ነው። ለዛ ነው ሙሉ በሙሉ እነሱ ላይ የሚደፈድ ማለት ትንሽ ክፍተት እንኳን ወደ ፌዴራል መንግስትን ማድረስ ተፈናቃዮች የሚመለሱበትን ምቹ ሁኔታ የፌዴራል መንግስት አልፈጠረም ቢሉ ኦፍ ኮርስ ለምን አልፈጠርክም ብለን የምንጠይቃቸው ነገሮች አሉ። የህወሓት ጥያቄ ግን እሱ አይደለም፣ አምጣ ነው። እዚህ ላይ ቲፒኤልኤፍ የያዙ አቋም ወደ ጦርነት የሚያስገባ አቋም ወይ ፌዴራል መንግስት ወደ ጦርነት ላለመግባት ማድረግ ያለበት ነገር መስጠት ነው ቦታዎቹን ማለት ነው። እሱን መፍትሄው እዚህ ላይ በደንብ ማብራሪያ የሚፈልግ ይመስለኛል። አሁን ወደ ጦርነት እንድንገባ መንገዱን እየጠረጉ ያሉት እነሱ ናቸው። ከሻዕቢያ ጋር እየተገናኙ ምን ይላሉ? ግን እነዚህ ነገሮች ቢያንስ ለልደቱ ማቀርባቸው አይደሉም። ምክንያቱም ልደቱ ቢያንስ ተጨባጭ ነገር ይፈልግ ይሆናል ለዚህ። ስለዚህ ኦኬ እሺ እሱን እንተው። ግን በዚህ አቋም ረገድ እነሱ በገለጹት እና ተጨባጭ ማስረጃ በሚገኝበት በአከራካሪ ቦታዎች የያዙት አቋም ወደ ጦርነት የሚያስገባ ነው። የፓርቲውን ጉዳይማ አንፈልጎም ሁሉ ብለዋል። ከዚህም አንጻር እነዚህ ጥያቄዎች አሉ። 3 ማለት ነው። ያኔ የመጀመሪያው ጦርነት ወደ ጦርነቱ ያስገባው ምክንያት ህወሓትን እንደ የማጥፋት እና ላለመጥፋት ነበረው። እንዳንተ በደንብ እንድትወያዩበት። ሁለተኛው የፕሪቶሪያ ስምምነት የልደቱ አያሌው በግልጽ ባይናገሩም ግን አንድምታው የፌዴራል መንግስት ሊያጠፋው የተዋጋበትና ሚሊዮኖችን የጨረሰበትን ጦርነት ሳያጠፋ አጠናቀቀ። እንደውም በስምምነቱ እንደ ፓርቲ እንዲያውቀው ሁሉ ተገደደ የሚለው ህወሓት አሸነፈ ትርጉም ይሰጣል። ያንን ነገር ነው ወይ? 3ኛ አሁን ላይ ወደ ጦርነት የሚገባበት ምክንያት አሁንም የፓርቲ እውቅና ተያይዞ ነው ወይንስ ከአከራካሪ ቦታዎቹ ጋር በተያያዘ? የፓርቲ እውቅናም ከሆነ የህወሓት እንደሚፈልገውንም እንኳን ባይሆን ግን የትግራይ ህዝብ ድጋሚ ጦርነት ውስጥ ከመክተት ምን አለ ቢቀበል የተሰጠው እንደው ስህተት እንኳን ቢሆን ምን ችግር አለ? ጊዜያዊ ሰርተፍኬት ነው፣ ለጊዜው ነው። ምርጫ ላይ ያሳትፈዋል፣ እንደ ማንኛውም አካል ተሳትፎ ያደርግበታል። ምን ችግር አለው? ለህዝቡ እንዲህ አይነት ዋጋ ይከፍላል። ግን እሱም አይደለም ከአካባቢዎቹ ጋር የተያዘ ነው። እዛ ላይ ደግሞ ራሱ የያዘው አቋም ቲፒኤልኤፍ ወደ ጦርነት የሚገፋ ነው። ሌላም ጉዳይ አለ። ልደቱ ያነሳው ቅድም እንዳልኳችሁ ለትግራይ ልሂቃን በሚል ነው። የትግራይ ልሂቃን ህወሓትን መታገላቸውን ወይም ህወሓትን ለመታገል እያሳዩት ያለውን ነገር ያደንቃል፣ እውቅና ይሰጣል። ነገር ግን ወቅቱን አላገናዘበም። ይሄ ትግላችሁ ልዩነቱ ወቅቱን አላገናዘበም። ወቅቱን ያላገናዘበ በመሆኑ ምክንያት የትግራይን ህዝብ ህልውና አደጋ ላይ የሚጥል የሚል ድምዳሜ አለው። የዛሬው ህወሓትን የማጥፋት እርምጃ ከትላንቱ የተለየ የሚያደርገው ድርጊቱ እየተፈጸመ ያለው በአገዛዙ ብቻ ሳይሆን በአንዳንድ የትግራይ ልሂቃን ትብብር ጭምር መሆኑ ከብልጽግና ሴራ በጸዳ አግባብ የትግራይ ህዝብ ዘላቂ ሰላም እንዲያገኝ ከመጣር ይልቅ የትግራይን ህዝብ ወክሎ የፕሪቶሪያውን ስምምነት የፈረመውን ህወሓት በዚህ መጠን ለማዳከም እና ለማጥፋት መረባረብ
በትግራይ የቆመውን ውጊያ እንደገና ከማስቀጠል ባለፈ ሌላ ፋይዳና ውጤት ሊያመጣ አይችልም ይላል። የትግራይ ልሂቃን ከቀድሞ በተሻለ ዛሬ ላይ ህወሓትን መተቸት፣ መቃወምና መታገል መጀመራቸው በወቅታዊነቱ ላይ ጥያቄ ቢኖረኝም ምክንያታዊና የሚገባ ነው ብዬ አምናለሁ። ወቅቱን አልጠበቀም ብቻ ነው። ወቅቱን አልጠበቀም እንጂ ምክንያታዊ ነው ብዬ አምናለሁ ይላል እና የሚያነሳቸው ነገሮች አለ። ተገቢ ማለት ሊታሰቡ የሚገባ ማለት በዚህ ወቅት ሊታሰቡ የሚገባ ብሎ ለምሳሌ በእኔ እይታ ብሎ ነው ልደቱ የሚጀምረው። ማለት ምን ማለት መሰላችሁ? መቼ እንዴትና እስከምን ድረስ ነው የምንታገለው የሚለው መሰላት አለበት ብሎ ነው የሚያስቡና በእኔ እይታ ህወሓትን ታግሎ ለማጠናከር ለመለወጥ ወይንም ለማጥፋት ሲፈለግ የሚከተሉት ቁም ነገሮች ታሳቢ ማድረግ ጠቃሚ ይሆናል ብዬ አምናለሁ እና ወደ 7 ነገሮችን ያነሳል። አንበባቸው እንዴት ፈጠን ይላምባቸው ቁም ነገር ስለሆኑ የፕሪቶሪያው ስምምነት ውጊያው እንጂ ጦርነቱ በዘላቂነት ያላስቆመ መሆኑንና ህወሓትም ሆነ ትግራይ ገና በጦርነት ስነልቦና ውስጥ ያሉ መሆናቸው ታሳቢ መደረግ አለበት። የህወሓት ህልውና መሰረዝ ወይንም መጥፋት የፕሪቶሪያው ስምምነት ማክተምን በይፋ የሚያረጋግጥና ለጊዜው ቆሞ የነበረውን ውጊያ እንደገና የማስቀጠል ውጤት የሚኖረው መሆኑን ማሰብ ያስፈልጋል። በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመት ግንኙነት ከፖለቲካ በላይ የሆነ ስነልቦናዊ፣ ስሜታዊ፣ ሴንቲሜንታል የሆነ ቁርኝነት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል ማሰብ ያስፈልጋል። ሀገሪቱ 33 ዓመት ሙሉ በስልጣን ላይ በቆየ ሁሉንም ረግጦ የመግዛት ፍላጎት ባለው የህወሓትን መጥፋት ቀዳሚ አጀንዳው ባደረገ አምባገነናዊና ጦረኛ አገዛዝ ስር ባለችበት በአሁኑ ወቅት ህወሓት በተለየ ሁኔታ ሰላማዊና ዴሞክራሲያዊ ድርጅት ሆኖ ሊገኝ እንደማይችል። 5ኛ በትግራይ የተካሄደው ህዝብ ጭራሽ ጦርነት በዘላቂነት ባልተቋጨበት ጦርነቱን ያካሄደው አገዛዝ አሁንም በስልጣን ላይ በሚገኝበት የጦርነቱ እንደገና የመቀጠል እድል ሰፊ በሆነበት ሁኔታ የትግራይም ሆነ የህወሓት ቀዳሚ አጀንዳ ከማናቸውም ፍላጎት በተለየ የማዕከላዊነትና የመዋጋት ብቃት መኖር እንጂ የዴሞክራሲ እና የልማት መኖር ሊሆን እንደማይችል። 6ኛ ህወሓት በአሁኑ ወቅት እየደረሰበት ያለውን ውስጣዊና ውጫዊ ጫናና ተጽዕኖ መቋቋም ተስኖት ቢፈርስና ቢጠፋ ትግራይን በብልጽግና ቁጥጥር ስር ከመውደቅም ሆነ ለሌላ የህልውና አደጋ ከመጋለጥ ሊታደግ የሚችል አዲስ የፖለቲካ ኃይል በቀላሉ ተጠናክሮ ሊወጣ የማይችል መሆኑን ታሳቢ ማድረግ ያስፈልጋል። ከዚህ በላይ የተጠቀሱት ነባራዊ ሁኔታዎች ባልተወጡበት ሁኔታ አሁን ላይ ህወሓትን ማዳከም ሆነ ማጥፋት የትግራይን ህዝብ ህልውና የበለጠ ለአደጋ የሚያጋልጥና በቀጥታም ሆነ በተዘዋዋሪ የአገዛዙን የስልጣን የበላይነት የበለጠ የማጽናት ውጤት የሚያስከትል መሆኑን በውል መገንዘብ ያስፈልጋል ይላል እና የትግራይን ህዝብ አስተማማኝ የህልውና ዋስትና ባላገኘበትና ሌላ ዙር ጦርነት በአካባቢው ያንዣበበ በሚገኝበት በአሁኑ ወቅት ህወሓትን ከትግራይ ለመንቀል መሞከር ወንዝ እየተሻገሩ የጋለቡትን ፈረስ ለመቀየር እንደመሞከር የሚቆጠር አደገኛ መቀናጣት ነው። ከምንም ነገር በላይ ለትግራይ ህዝብ ዛሬ ላይ የሚያስፈልገው ውስጣዊ ልዩነትና ቅራኔን ሁሉ ለጊዜው ወደ ጎን አስቀምጦ የህልውና ጉዳይ ቀዳሚና ዋና አጀንዳ አድርጎ ተባብሮ ነው ይላል። ትንሽ ቁም ነገር ስለሆኑ ነው ያነበብኩላችሁ። ፈጠን ብዬ ያነበብኩት ለዛ ነው። ጽሁፉን አንብቦ ሶሻል ሚዲያ ላይ አለና በደንብ ትንትበታላችሁ። ወደ 12 ገጽ ነው፣ ግን እያንዳንዱ የሚያነጋግሩ ነገሮች ስላሉበት 12 ገጽ ሙሉ ያነበባችሁ ሳይመስላችሁ ትጨርሱታላችሁ። ብዙ የሚያነጋግሩ ነገሮች አሉ። እዚህ ጋር እኔ ጥያቄ አለ። አንደኛ የትግራይ ልሂቅ ህወሓትን ማዳከም ወይንም ማጥፋት ነው ወይ የፈለገ ያለው? በእኔ እምነት አይደለም። የትግራይ ልሂቃን ለምን እንደሱ ያደርጋል? አሁን እንደውም የበለጠ ተነጥለዋል የሚባሉት እነ ጌታቸው ረዳ ያ ነው ወይ የፈለጉት? አይደለም። ይኸውላችሁ ኢህአዴግ ከስልጣን ከወረደ ጊዜ ሲወርድ ያው ህዝብ ውስጥ የለውጥ ፍላጎት ነው። ኢህአዴግም ያንን ገምግሞ ተናግሮታል። ያ የለውጥ ፍላጎት በአማራ ክልልና በኦሮሚያ ወይም በሌሎች አካባቢዎች ላይ ብቻ ሳይሆን ኢቭን በትግራይ ውስጥ ነው።
የመጀመሪያው የጠቅላይ ሚኒስቴሩ ጉብኝት መቀሌ ነው። ህዝቡ ሞቶ ተቀብሎታል። ህወሓት ስላስተባበረው አይደለም ህዝቦቹ ተቀበሉ። ህዝቡም የለውጥ ፍላጎት ነው። ተውት። ጦርነቱ ከተካሄደ በኋላ በ21 ቀን ውስጥ ሲያልቅ ጠቅላይ ሚኒስቴሩ ምንድን ነው ያሉት? የትግራይ ህዝብ ተባብሮናል፣ ኢቭን የወደቀ መሳሪያ እየሰበሰበ ለሰራዊታችን ይሰጥ ነበር። በ21 ቀን ውስጥ ያለቀው በዚህ ምክንያት ብሎ መናገራቸውን አስታውሳለሁ። ነገሮች ከዛ በኋላ ነው የተቀየሩት። የለውጥ ፍላጎት ነበረው የትግራይ ህዝብ። ያው ያንን የለውጥ ፍላጎት መሰረት አድርጎ ትግል ባያደርጉም ልሂቃኖቹ ልደቱም ይወቅሳል እዚህ ላይ እነሱ ትላንት ምን ስታደርጉ ነበር? ሌላው ኦህዴድን በታገለበት፣ ሌላው ብአዴንን በታገለበት መልኩ እናንተ ታግላችሁ ቢሆን ኖሮ ብዙ ርቀት በመጣን ነበር። ያን ሳትሰሩ ከርማችሁ አሁን በእንደዚህ አይነት ሁኔታ ውስጥ ህወሓትን ለማጥፋት ወይም ለማዳከም የምታደርጉት ትብብር የትግራይን ህዝብ ዋጋ ያስከፍለዋል። ግን ኢቭን እነጌታቸው እያሉ ህወሓትን ማጥፋት ወይንም ማዳከም አይደለም፣ መለወጥ አለበት፣ መለወጥ አለበት። ግን የለውጥ ፍላጎት ያኔ ነው የሚጀምረው ነው። ከዛን የነበረው የፖለቲካ ውጥረት ራሱ ቲፒኤልኤፍን በፈጠረው ሊተርፍ የሚችልበት የትግራይን ህዝብ የለውጥ ፍላጎት መቀልበስ የሚችልበት እና ሳይቀወጥ ሳይለወጥ ሳይቀየር በትግራይ ህዝብ ላይ ሰልጥኖ መቆየት የሚችለው ውጫዊ ጠላት ሲፈጥር፣ ስጋት ሲፈጥር፣ የጦርነት ስነ ልቦና ሲፈጥር እንደሆነ ስላወቀ እያንዳንዱን ኢንሲደንት እየተጠቀመ ለምን ይጠቀምበት ነበር? ውጥረት ለመፍጠር። ምን ማለት ነው? 27 ዓመት ሙሉ በበላይነት ያን ካደረገ በኋላ ህወሓት እኮ እያንዳንዱን አጋጣሚ እኮ እየተጠቀመ ውጥረት ለመፍጠር እኮ ሊጠቀምበት እኮ አይገባም ነበር። እንዲህ በተወሰነ ደረጃ ይሄ ሲገባኛል ብሎ እኮ ሊያልፋቸው የሚገቡ ነገሮች መኖር ነበረባቸው። ይህንስ ልለፈው ማለት ነበረበት። እንዳጠፋ እንዴ አኮረፈ እኮ ሄዶ። ህወሓት ያኮርፋል እንዴ? ሄዶ እኮ አኮረፈ። እንደተጎዳ እንደተጠቃ አካል እንዴ ለምን ሰው የለውጥ ፍላጎት አነሳ? ሄዶ እኮ የኢትዮጵያን ህዝብ ተቀየምኩት ያን ሁሉ አድርጌላችሁ አይነት ነገር እኮ ነው የፈጠረው። ግን ሆን ብሎ ያ የለውጥ መንፈስ ትግራይ ውስጥ እንዳለ ስለበቃ ሆን ብሎ እያንዳንዱን ነገር ትርጉም እየሰጠና እየተመዘዘ ለውጥረት አዋለው። በዛ ምክንያት ነው ጦርነቱ አንድም የተጀመረው። ጦርነቱን ከተገባ በኋላ በቃ የትግራይን ህዝብ የጦርነት ስነ ልቦና ውስጥ አሁን ጦርነቱ ከፕሪቶሪያ ስምምነትም ካለፈም በኋላ በፕሪቶሪያ ስምምነትም ከተቋጨም በኋላ ቲፒኤልኤፎች ከዚህ የጦርነት ስነ ልቦና መውጣት አልፈለጉም። ለምን? ከዚህ ከወጡ እንዲቀየሩ ሊገደዱ፣ እንዲለወጡ ሊገደዱ። ስለዚህ መውጣት አይፈልጉም። በነጌታቸው በነ ዶክተር ደብረጽዮን መካከል የነበረው ልዩነት እነጌታቸው ይሄን የለውጥ ፍላጎት አይተው ተረድተው ከህዝቡ ጋር መሆን አለብን በሚልና አይ የጦርነት ውስጥ ነን በፍጹም ለውጥ የሚባል ነገር የለም በሚል መስመር ዶክተር ደብረጽዮን እኮ እንዲህ እኮ ነው በዚህ ሰዓት ለውጥ ቅንጦት ነው እኮ ነው እንጂ ጦርነት ውስጥ ነን አመራር ምናምን የሚባል መቀየር የለም። ማዕከላዊ ኮሚቴው እኮ ቀይሯቸው እንደገና መልሰው እኮ ስልጣን ላይ እኮ የቆዩት በዚህ አይነት ምክንያት እኮ በፍጹም መቀየር የለበትም እና ለውጥ አይፈልጉም። ለውጥ ስለማይፈልጉ ለውጥን ስለሚፈሩ ከተቀየረ የሚያሰጋቸውን ነገር ስላለ እናጣለን ብሎ የሚያስቡት ነገር ስላለ ለውጥ አይፈልጉም። በነጌታቸው በነ ዶክተር ደብረጽዮን መካከል ያለው ልዩነት ይሄ ነው እንጂ ህወሓትን የማጥፋት የማዳከም ለምን ጌታቸው ረዳ ለምንድን ነው ህወሓትን የሚያጠፋው? ለምንድን ነው የሚያዳክም? ለምን
ህወሓት ነኝ ብሎ አይደለም በራ ውስጥ ሲወረደው። ሌሎቹ የትግራይ ሊቃን ለምን ህወሓት መጥፋት አለበት አንዳቸውም ሲሉ ነው ሰምቼ አላውቅም። ግን ምን ይላሉ? መቀየር ያስፈልጋል እንዴ፣ እንደዚሁ መቀጠል አትችሉም፣ መለወጥ ያስፈልጋል ግን ይላሉ። ግን ቲፒኤልኤፍ በፍጹም መቀየር አይፈልግም። ስለዚህ አሁንም ውጥረት ይፈጥራል። አሁንም ወደ ጦርነት ውስጥ እንዲገባ ይፈልጋል። አንዳንድ ጊዜ እኮ አንዳንድ ነገርንም ኦኬ ብሎ እኮ ማጣት ማለት ህዝቡ ሁሌም ዋጋ እየከፈለ መኖር ያለበት አይመስለኝም። እና አንዱ ከልደቱ የምንለየው ህወሓትን ለማዳከምም ለማጥፋትም ብለው የሚሰሩ የትግራይ ልሂቃን ቢያንስ እኔ አላውቅም። በዚህ ላቅርብ ልደቱ ያውቃቸው ሊኖሩ ይችላል። እኔ ግን እንደዛ አላውቅም። ሚዲያ ላይ ነው የምውለው፣ ከታተላለሁ። እንደውም እናንተም እንደምታውቁት በአብዛኛው እዛ አካባቢ ላይ አተኩራለሁ። እዛ ማተኩረበት የራሴ ምክንያት አለ። ዋነኛው ቁልፍ እዛ ጋር ነው ያለው ስለማስብ ነው። እንደዚህ ሲል የሰማሁት የለም። እኔ ቴዎድሮስ ማለት ነው። ምናልባት ልደቱ የሰማቸው ሰዎች ሊኖሩ ይችላሉ። ከዛ ተነስቶ ሊሆን ይችላል ይሄን የጻፈው። የለውጥ ፍላጎት ግን አላቸው። ህዝቡ አለው የለውጥ ፍላጎት ህዝቡ አለው። ስለዚህ ያን የለውጥ ፍላጎት ይጠይቃል። ትግሉ የህዝቡ ትግል እኮ ነው። ጥያቄው የህዝብ ነው። እነ ጌታቸው ረዳ ለዛ መልስ ለመስጠት ነው የሞከሩት። አሎን ሲላቸው ሄዱ። እስቲል እኮ አሁንም ድረስ እኮ ህወሓትን ማትረፍ የሚቻልበትን ነገር እኮ ያሰቡ ነው። እንክፈል እያሉ በጣም ደስ የሚለኝ አቋማቸው እሱ። ጥፋተኞቹ እኛ ነን፣ ህዝቡን ዋጋ አስከፍለነዋል፣ ድጋሚ እንዲከፍልልን ማድረግ የለብንም። በቃ ክብርም ከሆነ የኛ ይቀንስ፣ የኛ ይጥፋ፣ ጥቅምም ከሆነ የኛ ይቀንስ፣ ግድ የለም ህዝባችን ይኖር እኮ ነው። ኧረ ይህንን ህዝብ ስንት ጊዜ ዋጋ እያስከፈል እንዴት እንዘልቃለን ነው እኮ የእነ ጌታቸው እንጂ ጠንቆች እንደሚሉት እነ ጌታቸው ለብስምና ተሽጠው ምናምን ብሎ ልደቱ እንዳለው የአሉባልታ ፖለቲካ። አይ ቲንክ ልደቱ በዚህ የሚያምን አይመስለኝም። ትርጉምም የሚሰጠው አይመስለኝም። ለእኔ ከልደቱ ምን ለየው? እሱ እናጥፋ እናዳክም ያሉ ልሂቃኖችን ያቅ ይሆናል። እሱ መነሻ አድርጎ ሊሆን ይችላል። እኔ ግን የትግራይ ልሂቃን ህወሓትን በሚመለከት የሚያደርጉት ትግል ለውጥ ያስፈልጋል። ይኸው አሁን ጌታቸው ረዳ ከሄደ በኋላ ትንሽ የነበሩ ትንሽ መነቃቃቶች አፈር ከድሜ እያበሏቸው ጭራሽ ለውጥ ሙሉ በሙሉ መቆጣጠር አለ። ለምን ጦርነት ውስጥ ነው? ለምን እንዲህ ብልጽግና እያለ እንዲህ ነው በቃ የሆነ አያጅቦ የሆነ ጭራቅ ፈጥረው ህዝቡን እያስፈራሩ እኛ ከልለን ይበልሃል፣ እኛ ከልለን ትጠፋለህ እያሉት ነው የሚኖሩት። ህዝቡ ደግሞ መረረው። አንዳንዴ አይ እንደው ብጠፋም ልጥፋ እናንተ ጥፉልኝ አይነት ነገር ነው ያደረገ። ሌላውን አምኖ በሌላው እርግጠኛ ከሆነ እኮ አይደለም በቃ ይሁን እንግዲህ ጅቡም ይብላኝ ጭራቁም ይብላኝ እና በዚህ ምክንያት እናንተን ተሸክሜ ከምኖር ነው እየታገለ ያለው ያንን ነው እንጂ ሌላው ላይ እምነት ምናምን ኖሮት አይደለም። በዚህ ላይ ያለው ከልደቱ ሌላው ህወሓት ሲዳከም ትግራይ ለበለጠ አደጋ መጋለጧ፣ ትግራይም ስትዳከም ኢትዮጵያ ለበለጠ አደጋ መጋለጧ አይቀሬ ነው ያለው ጉዳይ ላይ ነው። ማለት ጥያቄ ከማነሳባቸው ነገሮች ውስጥ ውጭ ያሉትን አብዛኛው መስማማቸው ናቸው። አሁን ለምሳሌ ያነሳው ጥሩ ነገር በጊዜው ብታደርጉት ያኔ ሌሎቹም ሲታገሉ እናንተም ታግላችሁ ቢሆን ዝም ብላችሁ ባትመለከቱም ቢሆን ብዙ ነገር ታግሉ ነበር። ግን ያኔ ያላደረጉትም እና አሁን ግን ደግሞ አታደርጉትም መባል የለበትም። አንድ የረሳሁት ነገር በነ ዶክተር ደብረጽዮንና በነ ጌታቸው ረዳ መካከል ያለው ልዩነት ወይም በሌሎቹ የትግራይ ልሂቃን መካከል ያለው ልዩነት ነጌታቸው ረዳ አሁን ጦርነት ውስጥ አይደለንም፣ በቃ የፕሪቶሪያ ስምምነት ሰላም አምጥቷል፣ በዛ ማዕቀፍ ውስጥ እናስብ፣ ከዚህ ከጦርነት ስነ ልቦና እንውጣ ነው
ቲፒኤልኤፎች በፍጹም። ምክንያቱም መውጣቱ ዋጋ ያስከፍላል። ብዙ ስላልኩበት በዚህ እንትን ልበል። እቺን አንዴ ላንብብላችሁ መሰለኝ። ህወሓት ዋና መራሄ መንግስት በነበረበት የ27 ዓመት ቆይታው ለዛሬው ውድቀት ምክንያት የሆኑ አያሌ ጥፋቶች ሲፈጽሙና ሌላው ህዝብ ኢህአዴግን ሲታገል አብዛኛው የትግራይ ልሂቅ እያየ እንዳለ ያድፍቶ የተቀመጠ ወይንም የኢህአዴግ ደጋፊ የነበረ ነው። ያ የትግራይ ልሂቅ ያኔ መራሄ ህወሓት የሆነውን የኢህአዴግን ስህተቶች ለማረም ከሌላው ህዝብ ጋር በመቆም ለመታገል ሞክሮ ቢሆን ኖሮ ዛሬ ላይ ህወሓትም ሆነ የትግራይ ህዝብ ከገጠማቸው አደጋ መዳን በቻሉ ነበር። ኢትዮጵያም እንደ ሀገር ለዚህ አይነቱ ጨፍጫፊ የመራሄ ኦህዴድ የብልጽግና አገዛዝ ባልተጋለጠች ነበር የሚለው ነው። የትግራይ ልሂቅ ያን የወደፊት አደጋን አስቀድሞ ለማስቀረት በሚያስችል የለውጥ አጋጣሚ በከንቱ ካሳለፈ በኋላ ዛሬ ዙሪያው ገደል በሆነበት ህወሓት ላይ ይህንን ያህል መረባረብ ከህወሓት በላይ ትግራይ ለበለጠ አደጋ የሚያጋልጥ ዳግም ጥፋት እንዳያመጣ መጠንቀቅ አለበት። አሁን ባለው ተጨባጭ ሁኔታ ህወሓት ሲዳከም ትግራይ ለበለጠ አደጋ መጋለጧ፣ ትግራይም ስትዳከም ኢትዮጵያ ለበለጠ አደጋ መጋለጧ አይቀሬ መሆኑን መረዳት ያስፈልጋል። ይሄ በጣም አደገኛ ድምዳሜ ነው። በጣም አደገኛ ድምዳሜ። አይ ቲንክ በዚህ በጣም ነው የሚደሰቱት ዶክተር ደብረጽዮን ቡድን ይህን ይፈልጉታል። ህወሓት ሲዳከም ትግራይ አደጋ በጣም ነው የሚፈልጉት። ይሄ በቃ ይህንን ነው እኮ የሚያወሩት። እውነት ሆኖ ቢባል ችግር የለም። ለእኔ ይሄ አባባል ስህተት ነው። ከትንታኔ አንጻር ከተግባር ከተጨባጭ ሁኔታ ነግራቸዋለሁ። ስህተት ነው። የትግራይ ህዝብ ለአደጋ የተጋለጠው በህወሓት ምክንያት እውነቴን ነው የምልህ። ስታሊንና አማኑኤል አሰፋ ቅርብ ጊዜ ውይይት ያደርጋሉ። በመጥፎ ላነሳው አይደለም፣ ስለ ውይይቱ ላስታውሳችሁ ነው። እና አማኑኤል አሰፋ ህወሓት ማለት እኮ በጣም ብዙ ደጋፊ ያለው ኢቨን ከብልጽግና ራሱ የሚበልጥ ደጋፊ ያለው ፓርቲ ነው እያለ ሲያወራ በመሀል የሚጠይቃት አንድ ጥያቄ አለች። አጋር ያላፈራ ግን ፓርቲ ነው ይለዋል። ማነው ባዩ? ስታሊን። አጋር ግን ያላፈራ ፓርቲ ነው። ቆይ እመጣልሃለሁ እሱም ላይ ችግር የለውም ብሎ አማኑኤል ያልፏል። አልመጣም፣ በዛው ቀረ። ግን ያዟት አጋር ህወሓት ክልላዊ መንግስት ሆኖ በነበረበት ጊዜ ጠንካራም ነኝ ብሎ ሲመላለስ በነበረበት ጊዜ ጦርነት ተገባ። ምንድን ነው የሆነው? የትግራይ ህዝብ ተረፈ እንዴ? እውነት አሁን የትግራይ ህዝብ ያለበት ሁኔታ ተረፈ የሚባል ነው እንዴ? ነው እንዴ? ያን ሁሉ ወጣት አልቆ የቀረውም ህልሙ ተጨናቅፎ ተስፋው ጠፍቶ ኑሮ ነው እንዴ? በህወሓት ምክንያት ከሌሎች ኢትዮጵያውያን እንዲነጠል ሆኗል የትግራይ ህዝብ። እሱ በመሆኑ ምክንያት የደረሰበት ደርሶበት ህወሓት አላተረፈውም የትግራይ ህዝብ። እንደውም ህወሓት በትግራይ ህዝብ ተረፈ። መጠየቅ ሲገባው ነገር ግን ተረፉ። መጥፋት የነበረባቸው ሊሞቱ የነበሩ ሰዎች በትግራይ ህዝብ ምክንያት ተረፉ። የትግራይ ህዝብ ግን በህወሓት ምክንያት ተጎዳ፣ መስዋዕትነት ከፈለ፣ ከወንድሞቹ ተነጠለ፣ አይዞባይ አጣ፣ ከጎኑ የሚቆም ጠፋ። ትግራዋይ በመሆኑ አይደለም፣ በህወሓት ምክንያት
አጋር ያጣው እንጂ እኮ የትግራይ ህዝብ የትም አካባቢ ሄዶ ሰርቶ ተግባቢ የሆነ ህዝብ ነው። ስላደግን እናውቀዋለን አብረን። ግን በህወሓት ምክንያት ግን ያንን ሁሉ ሆነ። እንደዛም ሆኖ ካተረፈው በኋላ አሁንም በተወሰነ ደረጃ ለህዝቡ ፍላጎትና ጥቅም ያደላል። አሁን ቢያንስ ለህዝቡ ሊከፍል ይችላል ተብሎ ሲታሰብ ድጋሚ ማስከፈል እየፈለገ ነው እና አሁንም ቲፒኤልኤፍ ከጠፋ ህልውናቸው አደጋ ውስጥ ነበር አይደለም። የትግራይ ህዝብ ህልውና ሊጠበቅ የሚችለው ከሌሎቹ ወንድሞቹ ጋር ባለው ትብብር ነው። ህወሓት ደግሞ እሱን ነው ሊያጠፋበት እየፈለገ። አሁንም አከራካሪ ቦታዎች ካልመጡ ጦርነት ውስጥ እገባለሁ እያለ ያለው ድጋሚ ትግራይ ህዝብ ከአማራ ህዝብ ጋር ያፋጀው ነው። ከወንድሞቹ ጋር ባለው ትብብር የትግራይ ህዝብ ፍላጎቱን ጥቅሙን በፌዴራል ደረጃ ሁሉ ሊያሳካ የሚችል ህወሓት ምን አደረገለት? ከዛ አስከፊ ጦርነቱ በኋላ ስልጣን ስጠን እያሉ ጠቅላይ ሚኒስትሩ ጋር ሲሄዱ አልነበረም እንዴ? ሲንበረከኩ አልነበረም እንዴ? ህወሓትማ ለትግራይ ህዝብ ዕዳ ነው እና የትግራይ ህዝብ አደጋ ውስጥ ተጨማሪ አደጋ ውስጥ ሊገባ የሚችለው በህወሓት ምክንያት። እንደውም ህወሓት ሳይኖር ሲቀር የትግራይ ህዝብ የተሻለ ሰጥቶ በመቀበል የሚያምን ስብስብ ለመፍጠር እድሉን ያገኛል። ህወሓት እያለ እንዴት ነው ይሄ እድል የሚፈጠረው? ከስር እያፈረሰ ለራሱ ሁሉና እንዴት ነው የሚፈጠረው? እንዳይፈጠር አንዱ እንቅፋት ህወሓት አይደል? የትግራይ የበለጠ አደጋ ውስጥ ልትወድቅ የምትችለው በህወሓት ነው። ኢትዮጵያ የበለጠ አደጋ ውስጥ የምትወድቀው በህወሓት ብቸኛ ግን አይደለም። ግን ህወሓት ካለ እንደውም የበለጠ አደጋ ውስጥ ትወድቃለች። ይኸው ይሄን ጦርነት ጀምሮ ሻዕቢያን እንደገና እሱ ደግሞ ይዞ የሚመጣ የሞከረ ያለው ራሱ ቲፒኤልኤፍ እና በዚህ ነገር በጣም ትልቅ ልዩነት ነው ያለው። ህወሓት ሲዳከም ኢትዮጵያ አደጋዋ አይቀንስም። ጠፋል ማለት ያለም ይቀንሳል። አንድ አደጋ ነው የሚቀንስላት። አንድ አደጋ ይቀንስላት። ምክንያቱም መቀየር አይችል፣ ከሁኔታው ጋር ራሱ አዳፕት ማድረግ የማይችል ስብስብ ቢሆን ሲጠፋ ወይም ሲዳከም ነው ማለት ያለበት። በትግራይ ውስጥ አማራጭ ኃይል እንዲፈጠር ህወሓት መዳከም አለ። በትግራይ ውስጥ አማራጭ ኃይል ሲፈጠር ትግራይ ትጠናከራለች። አማራጭ ኃይል ግን ከሌለ ይሄው አሁን የሆነው አማራጭ ኃይል ስለሌለ ሆኗል። ተከፋፍሎ እንደገናውን እርስ በርስ ሊዋጉ ነፃ መሬት ምናምን በሚል ወጣቱ እኮ ታጥቆ ሆነ እና ጦርነቱ የነበረው ጦርነት ህወሓት ለትግራይ ህዝብ መጠናከር ወይም ለትግራይ ህዝብ ህልውና ወይንም ለትግራይ ህዝብ አደጋ ውስጥ ላለመግባት ዋስትና የሚሰጠው በዛ ጦርነት ወቅት ያልነበረው የሌሎች ህዝቦች ትብብር ወንድማችን እንዲህ መሆን የለበትም ብለው ሲቆሙ ነው። በዛ ባለመቆማቸው ምክንያት ነው የትግራይ ህዝብ ብቻውን ያንን ዋጋ ከፈለ። አንዱ እሱ ነው። ሁለተኛው ህግ ስርዓት ሲከበር ነው። በእርግጥ አሁን ላይ ህግ ስርዓት ማክበር የምናወራው ጉዳይ አይደለም። አንዱ ይሄንን ማየት ያስፈልጋል። ሌላኛው ቅንጦት ነው ያለው ጉዳይ ላይ አንድ ነገር አሁን በዚህ ሰዓት በዚህ ወቅት ላይ ወቅቱን ያላገናዘበ ትግል በህወሓት ላይ መጀመራቸው መቀናጣት ነው የሚለው ነው። ምክንያቱም የጦርነት እንትን ውስጥ ስላለ ብልጽግናን መታገልስ በዚሁ ሎጂክ ከሄደ ብልጽግናን መታገል ከውጭ ስጋት አለ፣ ከውስጥ ብሔርተኞች አንድ ያልሆኑ ለዚያም ነገር እርስ በርስ ሊጣሉ የሚችሉ ባሉበት አይነት ሁኔታ ዋና ዋና ከተሞች ውስጥ ህዝባዊ እምቢተኝነት ይፈጠር ማለት ቅንጦት አይሆንም። የሀገርን ህልውና አደጋ ውስጥ አይጥልም።
ህወሓትን መታገል በዚህ ሰዓት ላይ ለትግራይ ህዝብ ህልውና አደጋ ከሆነ ብልጽግናንስ መታገል አማራጭ ኃይል በሌለበት ልደቱ ያልካቸው ችግሮች ሁሉ ተቆሙ ጎራ ውስጥ ባለበት ህዝቡም ጠባቂ በሆነበት ኤርትራም ጦርነት ለመጀመር እያሰበች ባለችበት በነገራችን ላይ ጦርነት ከተጀመረ በኢትዮጵያ ምክንያት አይደለም፣ አሰብን ለመውረር ነው አይደለም። ኤርትራ ኢትዮጵያ ውስጥ ጣልቃ እየገባች በደንብም ገብታለች። ጦርነት ከተጀመረ በዛ ምክንያት አሰብን ለመያዝ ሉዓላዊነትን ለመዳፈር መንግስት በግልጽ የተናገረው ነገር የለም። ስለዚህ ብልጽግናን መታገል የፌዴራል መንግስትን መታገል አሁን ባለንበት ሁኔታ ቅንጦት አይሆንም ወይ ነው የኔ ጥያቄ። ኦኬ ብንታገለው አሁን ህዝባዊ እምቢተኝነት ቢፈጠር በቃ ወይም ደግሞ አመጾች ምናምን ቢነሱ ወይም ደግሞ በተለያየ አቅጣጫ ታጣቂዎቹ የሆነ ነገር ቢቀናቸው ተነጋግረው ኢትዮጵያን እንትን ሊሉ ይችላሉ ብለን ነው ተስፋ የምናደርገው። አሁን ባለው አይነት ሁኔታ የፌዴራል መንግስት እየተዳከመ ቢመጣ ነው ሊያዳክመው ደግሞ የሚችለው ትግል አማራጭ በሌለበት የውጭ ኃይሎች ግብፅም ኤርትራም ኢትዮጵያን ለማፍረስ ዙሪያዋን እየከበቡ እያሴሩ ባለበት በዚህ ወቅት ላይ ከኢትዮጵያ ህልውና አንጻር ብልጽግናን መታገል ቅንጦት ሊሆን ይችላል። ያኔ እንደዛ ይሰማኛል እንደ ቅንጦት የምናየው ከሆነ። ህወሓትን ግን መታገል እንደው አስተያየት ለመስጠት ያክል ቅንጦት አይሆን እንዳልኩት ማንም አይደለም እየታገሉ ያለው ራሱ የትግራይ ህዝብ ነው። የትግራይ ህዝብ ትላንት የጠየቀውን ጥያቄ ነው አሁን ይሁንልኝ። የፕሪቶሪያ ስምምነት አለ፣ ምንም የጦርነት እንትን ውስጥ መሆን አይጠበቅበትም። እውነት ለመናገር ህወሓት ጠፍቶ የትግራይ ህዝብ ዳግም ጦርነት ውስጥ ከሚገባ ህወሓት ቢጠፋ ጥሩ ነው። ምንም ችግር ያለው አይመስለኝም። ህወሓት ላለመጥፋት ተብሎ ለምንድን ነው እንደገና የትግራይ ህዝብ ከተጀመረ እሳት የሚጀምር? ዋናነት እኮ አሁን ጦርነት እኮ ቢጀመር እኮ ዋና እኮ ማዕከል እኮ የጦር ቀጠና እኮ የሚሆነው የአካባቢ ነው። ለዚሁም ጥፋ አልተባለ። በቃ አንዱ የያዝከውን ይዘህ ቀጥል ነው። የያዝከውን ይዘህ ቀጥል። በቃ በጊዜያዊነት ተመዝግባል፣ ቀጥል። አመፀኛ ነበርክ፣ ስለዚህ መሻሻል መታየት መቻል አለበት። የሚሰጥ ልክ እንደሌላው ፓርቲ ቋሚ አይደለም ጊዜያዊ ነው ተባለ። እሱማ አመፀኛ ነኝ ብሎ ነው የፈረመው። እሱን ይዞ ቢቀጥል ምን ችግር አለ? ከፓርቲ መሰረዝን የጦርነት መነሻ ምክንያት አንደኛ ሊሆን አይችልም። ቢሆንም ሊያስቀረው ነው የሚገባው። ልክ ፕሪቶሪያ ስምምነትን በተቀበለው አይነት ነው ለሰላም ብዬ እንዳለው አይነት ነገር ማለት ነው። ኤኒዌይስ የኔ ጥያቄዎች እነዚህ ናቸው። አይ ቲንክ የያዛችኋቸው ይመስለኛል። ልደቱ ከተጠያቂነት ከሰላም ጋር በተያያዘ ያነሳው ነገር አለ። አሁን ላይ ሙሉ በሙሉ ህግ እናስከብር ተብሎ አይታሰብም። ምክንያቱም በስልጣን ላይ ያሉትን በትጥቅ ትግል ውስጥ ያሉ አካላት የተነካኩበት ወንጀል አለ እና ህግ ካልተከበረ የምንል ከሆነ ወይም በምናውቀው አይነት መልኩ ፍትህ ካልሰፈነ የምንል ከሆነ ምንፈልገው አይነት ለውጥ አይመጣም። ስለዚህ እዛም ላይ ቢሆን በተለየ አይነት መልኩ ፍትህ የሚሰፍንበትን ወይም ደግሞ ይሄንን ሂደት በተለየ አይነት መልኩ የምናይበትና የምንመራበትን ነገር ማሰብ አለብን ይላል። ማጠቃለያውን ግን ላንብብላችሁ፣ የእሱን ማጠቃለያ ማለት ነው እና በዛ እንዘጋለን ፕሮግራማችንን። ሁላችንም እንደ ኃላፊነታችን መጠን በተናጠልና በጋራ የድርሻችንን ከተወጣን ጦርነትን በማስቀረትና ሰላምን በማስፈን ከፊታችን የተጋረጠውን የተላለቁ የመፈራረስ አደጋ የመሻገር እድል ሊኖረን ይችላል። ይህንን ማድረግ ተስኖን እንደ እስካሁኑ አንዳችን ከሌላችን መፍትሄ እየጠበቅን መስዋዕትነት በመክፈል ሳይሆን ለውጥን በባዶ ፍላጎትና ምኞት ለማግኘት እየተመኘን ከቀጠልን ግን ከፊታችን እየመጣ ያለው ተጨማሪ ጦርነት የመጨረሻችን መጨረሻ ሊሆን እንደሚችል መገንዘብ ያስፈልጋል። ይህንን መገንዘብ ተስኖን የወቅቱን ጦረኛ አገዛዝ የምንደግፍ ወይንም የአገዛዙ ተቃዋሚ ሆነንም እያለ ለሀገር የሚጠቅም እየመሰለን በተለየ ሁኔታ ለአንዳንዶቹ የአገዛዙ የተሳሳቱ አካሄዶች ተባባሪ የምንሆኑ ወገኖች ብዙዎችንን አገዛዙን በሁሉም ነገር መቃወም ተገቢ ባይሆንም
በእኔ እይታ ግን በአሁኑ ወቅት በሀገር ብሔራዊ ጥቅም ሰበብ አሰብን ከኤርትራ ለመንጠቅ መሞከር የተላለቁ የመፍረስ አደጋን የበለጠ አይቀሬ ያደርጋል። እዚህ ጋር እኔ ልዩነት አለኝ። መንግስትን ቀጥል ነው በዚህ ረገድ በአሁኑ ወቅት አገዛዙ ህወሓትን ለማጥፋት የሚወስደውን እርምጃ መደገፍ የተላለቁ መፍረስን መደገፍና መተባበር ነው። እዚህም ጋር እኔ ልዩነት አለኝ። ህወሓትን ለማጥፋት አገዛዙ እየሞከረ አይደለም። ህወሓት ለመጥፋት እየሞከረ ያለው በራሱ መንገድ ነው። በአሁኑ ወቅት አገዛዙ ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት ለማጥፋት የያዘው አቋም መደገፍ የተላለቁ መፍረስን መደገፍና መተባበር ነው። በዚህ ረገድ በተለይ ፋኖ የኔ ልዩነት ማለት ነው። በተለይ ፋኖ በግልጽ ሰላማዊ አማራጭን የሚገፋ ስለሆነ ሙሉ በሙሉ ተጠያቂነቱን መንግስት ላይ መውሰድ አስቸጋሪ ነው። በአሁኑ ወቅት ሰላማዊ ድርድርና እርቅን ተቃውሞ መቆም እየተላለቁ መፍረስን መደገፍና መተባበር ነው። በትክክል በአሁኑ ወቅት ከሻዕቢያ ጋር ተባብሮ የኢትዮጵያን ችግር ለመፍታት መሞከር እየተላለቁ መፍረስን መደገፍና መተባበር ነው። በትክክል በአሁኑ ወቅት ጦርነትን ቋሚ አስተዳደር ዘይቤው አድርጎ በህዝብ ላይ ጦርነት እያካሄደ ያለውን የብልጽግና አገዛዝ መደገፍ እየተላለቁ መፍረስን መደገፍና መተባበር ነው አይደለም። በአጠቃላይ ከፊታችን አፍጥጦ የመጣው ሌላ ዙር ጦርነት ለይቶለት ከፈነዳ በየትኛውም ምክንያት አገዛዙ ደግፋችሁ የቆማችሁ ዜጎች ጸጸታችሁ የእድሜ ልክ ተጠያቂነታችሁም ከህሊና አልፎ የትውልድና የታሪክ እንደሚሆን ቅንጣት ያክል ጥርጥር የለኝም ይላል ደራሲ በዓሉ ግርማ። ሆነ እነ ጄኔራል ፋንታ በላይ ውድ ህይወታቸውን ያጡበት ዓላማ መነሻውም ሆነ መድረሻው የስልጣን ጥያቄ አልነበረም። ይልቁንም በጦርነት ተስፋ ከመቁረጥ የመነጨና ሌላ ሰላማዊ አማራጭ ይፈለግ የሚል አዋጭ መፍትሄ የመሻት ሙከራ ነበር። ሰሚ ባለማግኘታቸው እነሱ የሰሙት እንጂ የተመኙት አልሆነም። ከመቃብራቸው ቀና ብለው የዛሬው የእኛ ትውልድ እነሱ የሞቱለትን ስጋት በብዙ እጥፍ አባብሶ የቀጠለበት መሆኑን ቢመለከቱ ምን ያህል በትዝብትና በንቀት ባዩን ነበር። የሆነ ሆኖ እነሱ ላመኑበት በመሞት የሀገርና የህዝብ ህልውና ጉዳይ ምን ያህል ዋጋ ሊከፍሉለት በሚገባ ታላቅ አጀንዳ እንደሆነ ብቸኛ ህይወታቸውን ገብረው ማሳየት በመቻል እድለኞችና ባለታሪክ ሰማዕታት ሆነዋል። የሰንጉት መሆን ባለመቅረቱ ደግሞ እድለቢሶች ናቸው። እኔ ግን ስጋቴን የመግለጽ እንጂ እንደነሱ ላመንኩበት የመኖርና የመሞት እድልን አላገኘውም። ያን እድል የተነፈቅኩ ሀገርና ዜግነትን የተቀማው ከርታታ ስደተኛ ነኝና ይላል ኦሮማይ ይላል ልደቱ። በመጨረሻ የምለው ነገር በዚህን ወቅት ላይ በእኔ እምነት ህወሓት እያደረገ ያለው ነገር ችላ ብሎ ማለፍ ልክ ልደቱ እንዳለው በታሪክ ተጠያቂ የሚያደርግ ነው። የባህር በር ጥያቄን በሚመለከት በልበ ሙሉነት ደግፎ አለመቆም እንዲሁ በታሪክ የሚያስጠይቅ ጉዳይ ነው። አንድ ነገር ብቻ ልበል፣ ህወሓት ዛሬ ዙሪያው ገደል ሆኖበታል ይላል ልደቱ። አምናለሁ፣ ዙሪያው ገደል ሆኖበታል። እንደዛ ከሆነ ይሄ አካል ምንድን ነው ማድረግ ያለው? ዙሪያው ገደል ከሆነበት ከዚህ እንዲወጣ ማድረግ ነው። ለመውጣት ራሱ መፈተሽ ነው ያለው። ማንም ሄዶ ሊያወጣው አይችልም። ግን ህወሓት ራሱን እንደዛ ያዩ አሁንም ጉልበት እንዳለው፣ አሁንም አማራጭ እንዳለው፣ አሁንም ወደ ማዕከላዊ ስልጣን መምጣት እንደሚችል፣ አሁንም ሀገር መመስረት እንደሚችል ነው። ዙሪያው ገደል እንደሆነበት ኃይል አይደለም፣ አሁንም ክብሩ ያሳስበው። እንደዚህ አይነትን ኃይል በዚህ ወቅት በግልጽ ተቀየሩ፣ አንቀየርም ደግሞ ካሉ አለማውገዝ በታሪክ ተጠያቂ የሚያደርግ ጉዳይ ነው። የኔ ማጠቃለያ ልዩ የበዓል ቅናሽ ከቴምር ሪል ስቴት በሳር ቤት ከአፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንቶችን ከ40% ልዩ ቅናሽ ጋራ ለሽያጭ አቅርበናል። ከባለ 2 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ፣ ቀሪውን በረጅም ጊዜ የአከፋፈል ሁኔታ ያለ ወለድ የሚከፍሉበት መንገድ የተመቻቸ። ለታማኝነታችን ከዚህ በፊት ገንብተን ያስረከብናቸው 7 ሳይቶች ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት